የጨነቀው እርጉዝ ያገባል የወለደችለት ገደል ይገባል እንዲሉ ኦርቶዶክስ ወገኖቻችን እፎይ ባለሴጋው በህግ የሚጠየቅ ከሆነ ሙስሊሞች እንዳይናችሁ ብለን የምታዩትን ኡስታዝ አህመድ ድንጀበልን እንከሳለን። ምክንያቱም ሙስሊሞችን በጣም ስለምወዳቸውና በህይወቴ ባይኔ በብረቱ ያየሁት ደግሞ ማንኛውም ሙስሊም በእስልምናውና በነብዩ ሲሸማቀቅ አንገት ሲደፋ ሲያፈር ስላላየው ጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የሰው ሃይማኖት አትንኪ። ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር። ይህን መረጃ በአስቸኳይ ለብዙዎች እንዲዳረስ አድርጎ ይህንን ግለሰብ በድብቅ ወደ ትግራይ ወይንም ደግሞ ወደ ሌላ ድንበር አካባቢ ለመውሰድ ላይ ማየት ያልታደልነውም ፊታቸውን አላህ በጀነት ያሳየን። ወንድሞች ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ። ዒባዳ ማድረግ የከበዳችሁ ሰዎች ሁሉ ቁርአን መቅራት፣ ሰላት መስገድ እንዲሁም ሰደቃ መስጠት የከበዳችሁ ሰዎች ሁሉ መፍትሄው ይሄ ዱዓ ብቻ ነው። ነብያችን ሰለላሁ ዐለይሂ ወሰለምን የሚሳደብ ሰው ምሳሌው ልክ ወደ ሰማይ አንጋጦ እንደሚተፋ ሰው ነው። እስቲ በረመዳን ተጣላው፣ በረመዳን ከአላህ ታረቅ፣ ከመስጂድ ታረቅ። فمن شرح الله صدره للإسلام فهو على نور من ربه. አህላን ወሰህላን ወመርሐባን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከፍቅር የተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ይዤላችሁ ቀርቤያለሁ። እነዚህም ቪዲዮ በጋራ እንመለከታለን። የምንማማርበትም ቪዲዮ አሉ፣ እንዲሁም ደግሞ በእፎይ ዙሪያ አዳዲስ መረጃዎች አሉ ማለት ነው ኢንሻአላህ። ሌሎች እምነት ተከታዮችም ጭምር እንግዲህ የተናገሩት ታለ በጋራ እንመለከታለን ኢንሻአላህ። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ነገም ላይክ ያርጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እስላማዊ ቻናል ላይክ መስጠት የለም። ቀጥታ ወደ ቪዲዮ አለፍኩላችሁ። ዒባዳ ማድረግ የከበዳችሁ ሰዎች ሁሉ ቁርአን መቅራት፣ ሰላት መስገድ እንዲሁም ሰደቃ መስጠት የከበዳችሁ ሰዎች ሁሉ መፍትሄው ይሄ ዱዓ ብቻ ነው። ነብዩ አለይሂ ሰላቱ ወሰለም አንድ ቀን ሙዓዝን በእጁ ይዞ ያ ሙዓዝ አሉ፣ አንተ ሙዓዝ ወይ والله إني لو أحبك ሁለቴ እኔ ለአላህ ብዬ ወዳሃለሁኝ እያሉ እየማሉ ነገሩት። ከዛ فقال أوصيك يوني أدرى لستك አሉት። ምንድነው እሱ? ያ ሙዓዝ አንተ ሙዓዝ ሆይ لا تدعن دبر كل صلاة እያንዳንዱ ሰላት በኋላ ማለትን እንዳታቁም። ምንድነው እሱ? اللهم أعني على ذكرك وشكرك وحسن عبادتك። እቺን ዱዓ ነው። رواه أبو داود وصححه الألباني። والله ይሄን ዱዓ ያለ ሰው ኢባዳ ሁሉ ይቀልለታል። ሙስሊም ሆነ ላይክ ሳትነካ ሼር ሳታረግ እንዳታል አጅር ታገኝበታለህ። اللهم صل وسلم على سيدنا محمد صلى الله عليه وسلم። ሁላችሁም ሰላዋት እንድታወርዱ እንደስከ ዛሬው ድረስ እንደ ከትናንትና ወዲያው ቪዲዮ በሰላዋት እንዲደምቅ ፈልጋለሁ ኢንሻአላህ። ይሄንን ዱዓ ደግሞ በማለት ኢባዳችን ላይ ልንጠነክር እንደሚገባ ወንድሜ አስገንዝቦናል ማለት ነው። ትንሽ ዱዓ ናት ማለት ነው ኢንሻአላህ። ነገር ግን ትልቅ ሀጃዎችን ታሳካልናለች። እስቲ በረመዳን ተጣላው፣ በረመዳን ከአላህ ታረቅ፣ ከመስጂድ ታረቅ፣ ከሰላት ተራዊህ ታረቅ። ይኸው እንደምትችል እኮ እያየህ ነው ያለኸው። ቀኑን ሙሉ አልቃምክም። መቼም እየቃሙ መጾም የለም። ቀኑን ሙሉ ቻልከው። ሌላ ጊዜ ምሳ በልተህ የምትቀመጠውን ጀበና ብለህ ከቁርስ በኋላ የምትለውን ትተሃል። መተው ትችላለህ ማለት ነው። ሙሉ በሙሉ እርግፍ አድርገህ መተው እንደምትችል ረመዳን እያሳየ ነው ያለው። ትችላለህ። በስጋራ የተፈተንክ ወንድሜ ይኸው መተው ትችላለህ። ሌላ ጊዜ ቁርስ በልተህ ታጨሳለህ፣ ምሳ በልተህ ታጨሳለህ፣ በመሃል ከሥራ ቦታ ከቢሮም እየወጣህ ታጨሳለህ። ይኸው ከሰላት አልፈጅር በፊት ጀምረህ አቁም፣ ፀሐይ እስክትጠልቅ ድረስ አታጨስም። መተው ትችላለህ ማለት ነው። አልሞትክም፣ አልፈነዳህም፣ ጭንቅላትም አልፈነዳም። ስለዚህ ነፍስያ ናት እንጂ ነፍስያህን መግዛት እንደምትችል ነው ረመዳን እያለማመደ ያለው። ተው፣ ይህን አጋጣሚ ተጠቅመህ ጫትን ተው። የጀማ ወላሂ ይሄ የማይካድ እውነታ ነው። ሁላችንም ጋር ያለ ችግር ነው። ነገር ግን አስባችሁታል? ልክ በቃ ወላሂ አላሁ አክበር ሲባል እዚህ ጋር ይዞ ማለት ነው በዛ የሚያፈጥር አላህ ይጠብቀን። ሰው ላይ መታዘብ ማያስፈልግም። ብቻ አላህ ይጠብቀን፣ ከወንጀል ያርቀን ለማለት ወዳለን። ማንኛውም ነገር እንደምንተው ይሄ ረመዳን ሱብሃንአላህ ያሳየናል።
እና ነፍስያችን ለመግዛት ሁላችንም እንሞክር ለማለት ተወዳለን። አንድ ቪዲዮ በጋራ እንመልከት። የሚገርም አገላለጽ ነብያችን ሰለላሁ ዐለይሂ ወሰለምን የሚሳደብ ሰው ምሳሌው ልክ ወደ ሰማይ አንጋጦ እንደሚተፋ ሰው ነው። አያችሁ፣ ምራቁ ፊቱን እንጂ ሰማዩን በፍጹም አይጎዳውም። ነብያችን ሰለላሁ ዐለይሂ ወሰለም የምትሳደበው ስድብ እሳቸው ላይ በፍጹም ሊደርስ አይችልም። ነገር ግን ራስህን ትጎዳለህ። አላህ የእሳቸውን ክብር ጠብቆላቸዋል። ኢና ከፈይናከል ሙስተህዚኢን የሚሳለቁ ሰዎችን እኛ በቅተንሃል ይላቸዋል። አላህ እሳቸውን በቅቷቸዋል። በፍጹም ልትደርስባቸው አችልም። ሰላም። የሚገርም አገላለጽ ነው። እንግዲህ ራሳችን ነው የምንጎዳው። ሌሎች እምነትን ማንቋሸሽ መሳደብ መልሶ ልክ እንደዚህ ማለት ነው። አሁን በየጢሻው እየሄደ ነው። አንድ መረጃ ላስደምጣችሁ ማለት ነው። ይህን መረጃ በአስቸኳይ ለብዙዎች እንዲዳረስ አድርጎ ይህንን ግለሰብ በድብቅ ወደ ትግራይ ወይንም ደግሞ ወደ ሌላ ድንበር አካባቢ ለመውሰድ ዛሬ ማታ ወይንም ነገ ማታ እቅድ ተይዞ እየተሰራ እንደሆነ መረጃዎች እየወጡ ይገኛሉ። የህግ አካላትም ይህንን ግለሰብ መያዝ ለእናንተ ትልቅ ስምና ክብር ጭምር ነው። ሀገርን ሊያፈርስ፣ ሃይማኖትን ከሃይማኖት ጋር ሊያበጣብጥ፣ ኢትዮጵያ ውስጥ ህግ የለም በሚያስብል ደረጃ ህገ ወጥነትን እያስፋፋ የነበረ ግለሰብ በቁጥጥር ስር እንድታውሉት፣ በየኬላው ፍተሻ እንዲደረግ፣ ህዝበ ሙስሊሙም ሆነ ሌላው ቀናው ማህበረሰብ ይህንን ግለሰብ ባየበት ጥቆማ እንዲያደርግ። ይህ ግለሰብ ፈጽሞ ከሀገር መውጣት የለበትም። እንደተሸማቀቀ ይኖራታል፣ በህግ ፊት ይቀርባል። መረጃውን ተመልክተናል። እንግዲህ በየጢሻው እየሮጠ ያለበት ሁኔታ ነው። ተደብቋል አሁንም። ነገር ግን እንግዲህ በድብቅ ወደ ትግራይ ወስደው ወደ ተለያዩ ድንበር እንግዲህ ለመውሰድ ለማሸሽ ከሀገር ለማስወጣት እየተሞከረ ያለበት ሁኔታ ነው። አዳዲስ መረጃዎች እየወጡ ነው። ከዛም አልፎ ደግሞ ያለበት ሊያዝ እንደሚገባ ህግ አካላቶች እየተናገሩ ያለበት ሁኔታ ነው። እሱንም ያሸሻችሁ ሰዎች እናንተም ለእስር እንደምትዳረጉ ወንጀለኛ ጭምር እንደሆናችሁ እየተነገረ ያለበት ሁኔታ ነው። ያሸሻችሁት ያያችሁ ሰዎችም ለህግ ማቅረብ መጠቆም እንዳለባችሁ እየተነገረ የተለያዩ መረጃዎች እየወጡ ያለበት ሁኔታ ስለሆነ በጋራ ሁላችንም ርብርብ አድርገን ይህንን ሰውዬ የትም ሳይሄድ ልናስይዘው ይገባል። ጅማ የእፎይ አሽከሮች፣ ጠበቃዎች፣ አጨብጫቢዎች ምን እያሉ እንደሆነ ታውቃላችሁ? እፎይ ከተያዘ ኡስታዝ አህመዲን ጀበል መያዝ አለበት መታሰር አለበት እያሉ ያለበት ሁኔታ ነው። እስኪ በጋራ እንመልከት። እህቴ መሰረት ሁሉን ነገር አቅርባለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የጨነቀው እርጉዝ ያገባል የወለደችለት ገደል ይገባል እንዲሉ ኦርቶዶክስ ወገኖቻችን እፎይ ባለሴጋው በህግ የሚጠየቅ ከሆነ ሙስሊሞች እንዳይናችሁ ብሌን የምታዩትን ኡስታዝ አህመዲን ጀበልን እንከሳለን። ምክንያቱም 303 ወሳኝ ጥያቄዎች ክርስቶስ ማን ነው የሚል መጽሐፍ ጽፏል። ይሄ በህግ ያስጠይቃል እያሉ ነው። በዚሁ አጋጣሚ ይህ መጽሐፍ በኦሮመኛ ቋንቋ አለው። ኦሮመኛ ቋንቋ ብቻ የምታውቁ ገዝታችሁ አንብቡት። ኢየሱስ ክርስቶስ ዋቃ እንዳልሆነ፣ ዋቃ ኢየሱስ ክርስቶስን ጎፍታ እንዳደረገው ትረዳላችሁ። ገዝታችሁ አንብቡ። ኦርቶዶክስ ወገኖቻችን ጥሩ ቻሌንጅ ይዛችሁ መታችኋል። ቻሌንጁን አጧጥፎት ነው የምለው። እናም እንግዲህ የሃይማኖት ስግብግበኝነት ጥሩ አይደለም። የምትሰሩትን የምትናገሩትን ያሳጣችኋልና ተረጋጉ ኦርቶዶክስ ወገኖቻችን ነው የምላችሁ። እኔ እኮ ብትጠሉኝም አዳምጡኝ፣ ጥሩ ትምህርት አለ እኔ ጋ ብያችሁ ነበረ። እሱ ምንድነው? ክህሎት ያስፈልጋል፣ ግብረ ገብነት ያስፈልጋል ብያችሁ ነበረ። ኡስታዝ አህመዲን ጀበል የተማረ ምሁር ነው። በግብረ ገብነት ነው የሚናገረው፣ በክህሎት ነው የሚናገረው። ከእፎይ ባለሴጋ ጋር ምን አገናኘው? ኧረ ተው። ከመጽሐፉ አንድ ሁለት መስመር ላንብብላችሁ። ቆላስይስ 1:15 ላይ ስለ ኢየሱስ እርሱ የማይታዩ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው ይላል። እንዲሁም በሮሜ 8:29 ላይ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው ይላል። ኢየሱስ የፍጥረት በኩር ወይም መጀመሪያ የተፈጠረ ከሆነ እንዴት ከፍጥርነት አልፎ ፈጣሪ ይሆናል? ጥያቄ ምልክት። ይህ ሁኔታ የክርስቶስን ማንነት እንድንፈትሽ አይጋብዝምን? እውነተኛ አምላክ ኢየሱስ ነው ወይንስ እግዚአብሔር? የጥያቄ ምልክት። የሚከተሉትን ጥቅሶች እግዚአብሔር እውነተኛ አምላክ እንደሆነ ይገልጻሉ።
እርሱ ብቻ ጥበበኛ ለሆነ አምላክ በኢየሱስ ክርስቶስ በኩል ለዘላለም ክብር ይሁን አሜን። ሮሜ 16:27 በደንብ አንብቡት መጽሐፉን። መልካም የንባብ ጊዜ። እናንተ ይሄንን ቪዲዮ ለምን ያስጠፋችሁብኝ? እኔ ብቻ ነኝ እንደ ይሄን ቪዲዮ የሰራሁት ነው ስለኔ ታያችሁ። እንግዲህ በሰሞኑ ይሄንን ቪዲዮ ፖስት አድርጌ ነበር። እሱ ምንድነው እፎይ የሚባል ሰው የሃይማኖት ንጽጽር ውስጥ ነው የሚሰራው እና ላይቭ ላይ ይመስለኛል ምን አለ ነብዩ መሐመድ እንዲጠሉ እና የሳቸው ስም ሲጠራ ደግሞ እናንተ እንድትሸማቀቁ ነው የምናደርገው እዚህ ሶሻል ሚዲያ ላይ ብሎ ተናግሯል። እና ያንን የሱን ንግግርና ሙስሊሞች የራሳቸውን መንዙማ አድርገው እዚህ ሶሻል ሚዲያ ላይ ቫይራል ሆኗል፣ እንደ ትሬንድ ተጠቅመውታል። እና እኔም ደግሞ ሙስሊምን ባልሆን ክርስቲያንም ብሆን ሙስሊሞችን በጣም ስለምወዳቸውና በህይወቴ ባይኔ በብረቱ ያየሁት ደግሞ ማንኛውም ሙስሊም በእስልምናውና በነብዩ ሲሸማቀቅ አንገት ሲደፋ ሲያፈር ስላላየው እኔም በዛ ትሬንድ ሰርቻለሁ። አንድ ነገር ልንገራችሁ፣ እያንዳንዱ ክርስቲያን ሰው ቤት ሙስሊም ቤተሰብ አለው። እኔ ጋር ብትመጡ አባቴ ሙስሊም ነው፣ የአባቴ ልጆች ሙስሊሞች ናቸው፣ ፕሮቴስታንትም አለ፣ ኦርቶዶክስም አለ። ሁሉ ቤት ብትሄዱ በአንድ ቤት ውስጥ ብዙ አይነት ሃይማኖት ነው ያለው። ስለዚህ ያ የኖረው በፍቅር በመቻቻል በመተሳሰብ ነው። ስለዚህ ይሄን ነገር ለመሸርሸርና ለማጥፋት ሃይማኖትን የአንድን ሃይማኖት ነብይን ማንጓጠጥ መስደብ ልክ አይደለም፣ በማንኛችንም ማለት ነው። ሀታ ሙስሊም ራሱ ሆኖ ክርስቲያንን መስደብ የክርስቲያንን የሚወደውን ነገር መንቀፍ መንካት አስፈላጊ አይደለም። ይሄ ለማንም አይጠቅምም። መከባበሩ ነው የሚሻለው፣ መዋደዱ ነው የሚሻለው። በዛ ላይ ደግሞ ያለነው በጾም ወቅት ነው። ሁለታችንም ጋር ጾም አለ። ክርስቲያኑም ኩዳዴን ይጾማል፣ ሙስሊሙም ደግሞ ረመዳን ላይ ነው። ሰው በዚህ ሰዓት መሆን ያለብን ፍቅር ነው እንጂ ሰላም ነው እንጂ የምን መባጠር ነው? እውነት ለመናገር ሶሻል ሚዲያ ላይ ነው እንጂ እኮ የምትባሉት ምድር ላይ ማንንም ቀና ብሎ የሚምረኝ ነው። እኔ አሁን ጎረቤታችን ሙስሊም ናት፣ እግዚአብሔር ምስክሬ ነው። ልክ የአፍጥር ሰዓት ሲደርስ አፍጥር ሳታፈጥር ማለት ነው ሾርባ ሳሙሳ ይዛ ትመጣለች። አስባችሁታል? እኛም እንደዛው እንደዚህ በፍቅር ተዋዶ የሚኖር ሰው ላይ መርዝ መርጨት፣ ጥላቻ መርጨት አስፈላጊ አይደለም። አሁን ይሄ ልጅ እየተፈለገ ነው የሚባል ነገር አለ። አሁን ክርስቲያኑና ሙስሊም ጎራ ይዞ እሱ ከተነካ በዚህ እሱን እንደዚህ አስፈላጊ አይደለም። ለምን በሰላም ማትኖሩት? ለምን ጭርስ ሲል ማትወዱት? እና ለማንኛውም ወዳችኋለሁ። ሁላችሁም ፍቅር ያሸንፋል። ፍቅር ነው የሚሻለው። ባትጣሉ ማንጣላ ትጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት፣ በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔም እፎይ ነኝ እፍ ይበልብሽ የአባት አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም፣ አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተው ነኝ። ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃሉ። ሚዲያ ላይ አትጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን የኖር ነው። ተከባብረን ቁርአናቸው ጋር ምን ልትሰራ ትሄዳለህ? ሲጀመር ራስን የራስን ሃይማኖት አጥና፣ ራስን አስተምር። መችኛ ተማርን። መጀመሪያ አንድ ኦርቶዶክስ ጠርተህ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለይ ወፍ አላቅም። ወፍ ሃይማኖቴን እወዳለሁ የስ የሚነካብኝ አልወድም የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅም። እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖቴ አልደራደርም። ወፍ ጥቅስ ማቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ህሮባር በዚህ ሰዓት ከዚህ ሰዓት ጀምሮ
መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ነው ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃል። እሱ ሲመጣ ኖ የኛ ሃይማኖት እኮ ይሄ ነው፣ ያንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለ ለማስረዳት እሱን ዕውቀት መታ አስጨብጡ። ያንን የሰው ሃይማኖት እየሄድክ እየነካ ከዛ ሊገሉኝ ነው እና ነብዩ መሐመድን ከነካባቸው ታሾፋለህ እንዴ? ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ አስተሳሰባቸው ነበር። በቃ ዘሩ ተቋረጠ፣ ዘረ ቆራጣ ብሎ ሰደቧቸው። በዚህ ቋንቋ አላህ ነብዩን ይወዳል፣ ያጽናናል። ኢና አዕጠይናከ መሐመድ አብሽር፣ እኛ ላንተ ብዙ ነገር ሰጥተናል። ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው። አንተ ለሚጠበቀው ፈሰሊ ስገድ፣ ሊረቢካ ለጌታ ወንሃር ለሱም ጥረት። በታሪክ በማስረጃ እናያለን። አላህ ነው መጀመሪያ የሚቆረቆረው። ኢና ከፈይናከል ሙስተህዚኢን፣ እኛ በአንተ ላይ በሚያላግጡ ሰዎች እንበቃሃለን ብሏቸዋል አላህ። ያከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ። ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው አላቸው አላህ። ሰሉ ዐለ ነቢይ هل تحبون النبي عليه الصلاة والسلام؟ تودالاችሁ ነብያችን عليه الصلاة والسلام? ማን ነው እስኪ እጁን ያወጣልኝ የሚወድ? አላሁ አክበር አላሁ አክበር። አላህ ከሳቸው ጋር ይሰብስበን። እዚህ ዱንያ ላይ ማየት ያልታደልነውም ፊታቸውን አላህ በጀነት ያሳየን። ወንድሞች አላህ በጀነት ያሳየን። حرمنا رؤيته في الدنيا فالله لا يحرمنا في الجنة إن شاء الله. الله يكلكلنا إن شاء الله. نبي عليه الصلاة والسلام اشتقت إلى إخواني كبلوا على عند حديثات شولاي እኔ ወንድሞቼ ናፈቁኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። አፈር እየጫሩ ቁጭ ብለው አሸዋ ጫር እያደረጉ ተከዙ ረሱል ዐለይሂ ወሰለም። ምን ነው ያ ረሱላህ ሲሏቸው የሚመጡት አማኞቼ ናቸው፣ እኔን ሳያዩኝ ያመኑብኝ ወንድሞቼ ናፈቁኝ አሉ ረሱል ዐለይሂ ወሰለም። ወሽተቅና ኢለይከ ያ ረሱላህ፣ እኛም ናፍቀናሃል አንተ የአላህ ነቢይ። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዳጉላው ላይ በመጀመሪያ ደረጃ በሀገራችን በየትኛውም የእምነት ተቋማት ላይ የሚደረጉ የጥላቻ ንግግሮችና ጸብ ቀስቃሽ የሆኑ አስተምሮቶችን እቃወማለሁ። ከዚህም ባሻገር ማንም በማንም ሃይማኖት ላይ ወንጀል ጠቀስ ተግባር የፈጸመ ሰው፣ የጥላቻ ንግግር ያደረገ ሰው፣ የአንድን ሃይማኖት ሰላምንና ስሜትን የነካ ሰው ለህግ ቀርቦ ማየትን እሻለሁ። ምክንያቱም በህግ ተደንግጎ ያለ ተፈጻሚ ሊሆን ይገባል። ለማንኛውም በየቪዲዮ መሀል ሀሳብ አልሰጥበትም ብዬ ሙሉ ቪዲዮን እንደተመለከታችሁ ተስፋ አድርጋለሁ። የሌሎች እምነት ተከታይም እንዲሁም ደግሞ የህግ አካላቶችም ጭምር ማለት ነው በእፎይ ዙሪያ ሀሳብ ሰጥተዋል ማለት ነው። ወንጀለኛ ጭምርም እንዲሁም ደግሞ መጠየቅ እንዳለበት ተናግረዋል ማለት ነው። የተለያዩ ኡስታዞችንም መልእክት ሰምተናል ኢንሻአላህ። ለማንኛውም ሁላችንም በሰላዋት እናድምቀው ለማለት ወዳለው በቅርቡ እንደሚያዝ ሁላችንም ርብርብ ማድረግ እንዳለብን በሶሻል ሚዲያ ባለን ሶሻል ሚዲያ ልንንቀሳቀስ ይገባል። በቲክቶክ በፌስቡክም እንዲሁም ደግሞ በዩቲዩብ ማለት ነው። እንደዚህ አይነት ቪዲዮ ስትመለከቱ እናንተም ከእናንተ የሚጠበቀው ድርጊት አለ። ሼር ማድረግ አለባችሁ፣ ለብዙዎች ተደራሽ እንዲሆን ላይክ ማድረግ አለባችሁ። ኢንሻአላህ አብራችሁ ስለቆያችሁ ለማንኛውም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅርቡ በአስደሳች ቪዲዮ ኢንሻአላህ እንመለሳለን ብዬ ተስፋ አድርጋለሁ። በቅርብ ቁጥጥር ስር ይውላል።